ሰላም ይቅደም የምንለው ወዴሻና ቤተሰቦች በምክንያት ነው። በኢልማና በዴንሳ በፋኖ ላይ ከፍተኛ ኪሳራ አስተናግዷል። በደብረ ብርሃን ሆስፒታል ላይ ፋኖ ሲገለገልበት የነበረውን አምቡላንስ ማስመለስ ችሏል። እንዲሁም ደግሞ በደቡብ ወሎ ዞን ላይ ሽብር ለመፈጸም እንዲሁም በሰላማዊ ሰልፍ ለማስተጓጎል ሲንቀሳቀስ የነበረው ሻምበል መሪ በቁጥጥር ስር ውሏል። በምስራቅ ጎጃም ዞን በንጹሃን ላይ በሞርተር በመተኮስ ከፍተኛ ንጹሃን ዜጎች ህይወት እንዲያልፍ አድርጓል። እነዚህን ጉዳዮች በአንክሮት የምንመለከት ይሆናል። ሰላም ለሀገራችን ያድር፣ ቅድሚያ ለሰላም እንስጥ የምንለው እንደዚህ ውድ የሰው ህይወትን ለመታደግ ነው። ሰላም ይቅደም፣ ዘረኝነት ይውደም፣ ለሀገራችን ሰላምና ሰላም ያድር። እዚህ ጋር የይዘን ቀጥታ የምናልፈው ወደ ቀዳሚ ወዳረግነው አጀንዳ ይሆነ ማለት ነው። በሰሜን ጎጃም ዞን በኢልማና ዴንሳ ወረዳ አንገር ቀበሌ ላይ ባደረገው መከላከያ ድንቅ ኦፕሬሽን 52 የሚደርሱ ታጣቂዎች ከፍተኛ ኪሳራ አስተናግዷን። ከነዚህ ውስጥ 36 ውስጥ ከመጨረሻው ተሸኝተዋል ማለት ነው። 16 ውስጥ ከነሙሉ ትጥቃቸው መማረክ መቻሉን እንግዲህ የኮሩ ከፍተኛ 72ኛ እዝ መግለጹ ታውቋል ማለት ነው። ከዚህ ጋር እየዘንገጠ በተለይ በምርኮኝነት የገቡ መሳሪያዎች አሉ። የብሪጌዱ ዋነኛ አመራር የነበረውን ጨምሮ በምርኮኝነት ገብቷል። አንድ ዲሽቃ መማረክ ተችሏል። 600 የዲሽቃ ተተኳሽ ጋር ማለት ነው። 2 መትረጊስ ወይም ብሬን እንዲሁም ደግሞ 1100 የብሬን ጥይት፣ 1 ሽጉጥ፣ 17 የእጅ ቦምብ፣ 15 የቃታ መሳሪያ እነዚህን ጨምሮ ከ16 ምርኮኞች ጋር ገቢ ማድረግ ተችሏል። እጅግ በሚገርም ሁኔታ ማለት ነው። በፋኖ ላይ ከፍተኛ ኪሳራ ማስተናገዱን የህግ ማስከበር ዘመቻው መንግስት በወሰደው ገልጿል ማለት ነው። ስለዚህ ቅድሚያ ለሰላም ቀድመን ሰጠን እጃችን ከመንግስት ጋር ተናበን ብንሰራ በሰላምና በሰላም አትራፊዎች ነን፣ ከሰላም አትራፊዎች እንጂ አክሳሪዎች አይደለንም። ሌላኛው ጉዳይ ቀጥታ እናልፋለን። አምቡላንሱን በተመለከተ ይሆናል። ከዛ በፊት ግን ሁሌ እንግዲህ መስከረም 21 ነው መሰለኝ በነጮች አቆጣጠር ባልሳሳት 21 የሰላም ጉዳይ በዓለም ደረጃ ይከበራል። ለሰላም ምን ያህል ትልቅ ዋጋ እንዳለው እንግዲህ ሴፕቴምበር 21 በነጮች አቆጣጠር ነው ይከበራል። ስለ ሰላም በዓለም ደረጃ ሰላም ከፍተኛ ዋጋ እንዳለው በሀገራችን እንግዲህ ሰላምና ሰላም ይቅደም የምንለው እንግዲህ ምን ያህል ከፍተኛ ዋጋ እንዳለው ብናቅ በውል ብንረዳ መልካም ነው ላለው እንደነዚህ ህይወት እየበላ የሚገኘው በነፍጥ የሚመጣ ለውጥ አለመኖር በግልጽ ብንረዳ ጥሩ ይሆናል። ሌላኛው እዚህ ጋር እየይዘን የምናልፈው እንግዲህ ሰላምን አንቀበልም ባሉት ላይ መንግስት ህግ የማስከበር ዘመቻ እየወሰደ ይገኛል። በደብረ ብርሃን ሆስፒታል ላይ ሪፈራል ሆስፒታል ሲያገለግል የነበረ አንድ አምቡላንስ ታካሚዎችን አድርሶ በሚመለስበት ጊዜ በተለይ ልዩ ቦታው አዲሱ ሎጂ ጎሳ መንደር ላይ ተብሎ በሚታወቀው ይሄን አምቡላንስ በምርኮኝነት ፋኖች በመውሰድ ሲገለገሉበት የነበረው እንዲህ የምንመለከተው ነው። አምቡላንስ መከላከያ በወሰደው ድንቅ ኦፕሬሽን በምርኮኝነት ማስገባት ችሏል ማለት ነው። እጅግ እናመሰግናለን። ሰላም ለሀገራችን ያድርግ፣ ዘረኝነት አይጠቅም። ቀጥታ እዚህ ጋር የይዘን ቀጥታ የምናልፈው በደቡብ ወሎ ዞን እንግዲህ ወንጌል ጤና ከተማ ተብሎ በሚታወቀው ሽብር ለመፈጸም ሲንቀሳቀስ የነበር የሻምበል መሪ ነኝ የሚለው በላይን ማስረሻ እስከመጨረሻው እንግዲህ በመከላከያና እንዲሁም በጸጥታ ኃይሎች በተደረገ በተጠናና በተናበበ መልኩ ጥቃት ሳያደርስ በቁጥጥር ስር ውሏን። እናመሰግናለን። ሰላም ይቅደም የምንለው በምክንያት ነው። እዚህ ጋር እየዘቀታ የምናልፈው በምስራቅ ጎጃም ዞን ስናን ወረዳ ረቡ ከተማ ላይ ፋኖ 3 ሞርት በተከታታይ በመተኮስ የንጹሃን ዜጎች ህይወት እንዲያልፍ አድርጓል። ሰላማዊ ሰልፍ ለምን ወጣችሁ? የአባይ ታላቁን ህዳሴ ግድብ ደስታችሁ ለምን ገለጻችሁ? በሚልም ሰበብ ምክንያት መግለጫ ሲሰጥ ቆይቶ ወይ ድርጊት አሳዛኝና አሳፋሪ ድርጊት ታላቁ የህዳሴ ግድብ እኮ ለኢትዮጵያ ብቻ ሳይሆን ለአፍሪካ ትልቁ ተምሳሌት የሆነው የዚህ ታላቁ ህዳሴ ግድብ እንግዲህ ሰልፍ ለምን ትወጣላችሁ? የግብፅ አስፈጻሚ መሆናቸውን በጋህድ ያሳዩበት። በዚህ ብቻ አይደለም ጥቃት ላይ የፈጸሙት፣ በዚህ ብቻ አይደለም። ረቡዕ ከተማ ላይ 3 ተከታታይ ሞርቶችን ተኩሰዋል። ቆይ ከተማ ላይ፣ አንበር ከተማ ላይ፣ እድል ውሃ ከተማ ተብሎ በሚታወቅ በእነዚህ ከተሞች ላይ አሳፋሪ አሳዛኝ ታሪክ አጥፊ ታሪክ አሻራ አስቀምጠው ያለፉበት ዘመን 2000 አሁን የመጀመሪያ የጀመሩበት በጣም የሚያሳፍር ታላቁ ህዳሴ ልማት የማን ነው? የሀገር ሀብት አይደለም። በግልጽ ያሳዩበት በግልጽና በግልጽ የግብፅ ተላላኪና አስፈጻሚ መሆናቸውን ያሳዩበት መሆኑ በትልቁ ሊሰመርበት ይገባል። ቢሆንም ግን መንግስት ህግ ማስከበር ዘመቻው 7 አሁን በወሰደው
በሰሜን ጎጃም ዞን በይልማና በዴንሳ ከፍተኛ ኪሳራ አስተናግደዋል። ከፍተኛ ኪሳራ ይልማና ዴንሳ በአዲስ ዙሪያ ማለት ነው። ከፍተኛ ኪሳራ 52 36 እስከ መጨረሻው ሲሸኙ 16ቱ የአርበኛው ተብሎ የሚታወቀው የብርጌድ አመራር መሪ የነበረው ሁሉ ጨምሮ በመኮንኛ እንደገባ ከዲሽቃ እስከ ብሬን ድረስ ከተኳሾች ጨምሮ ገቢን የተደረገ። ስለዚህ በሰላም መንግስት ያቀርቡ የሰላም መንገድ መጠቀሙ ሌላ ማራጭ የሌለው መንገድ ነው። ላብነት እንኳን ላስናቸው አማሃ ተብሎ የሚታወቀው ከዚህ በፊትም ሰርችላቸዋለሁ ለብቻው አንድ ቪዲዮ 10 ሚሊዮን ተጠየቀ የተባለ አሁን እስከ 15-20 ሚሊዮን ተጠየቀ እየተባለ ነው። የደብረ ታቦር ከተማ ነዋሪ አባወራና ታዋቂ አንጋፋ የሀገር ሽማግሌ ባለሀብት አንቱ የተባሉ ሰዎች በከተማውም ድምቀት የሆነ በሰሜኑ ጦርነት ሁሉ ከፍተኛ ገንዘብ በማሰባሰብም ድጋፉን አለኝታውን የህወሓትን ክንፍ አከርካሪ የሰበረ ታዋቂና የተከበረ ሰው ይህን ሰው እንግዲህ በማገት ብር የጠየቁበት አሳፋሪ ድርጊት ታሪክ አጥፊ የፋኖ ድርጊት በግልጽ የታየበት ነው። ይህን ለዛ ነው የምናወግዘው። ትናንት በስቲያም አንድ ቪዲዮ ሰርተናል። አንድ የታክሲ ሹፌር በህይወቱ እንዳለፈ በተተኮሰ ጥይት በዘራፊዎች ፋኖ ያመጣው ውጤት ነው። ስለዚህ እንዴት ነው ፋኖ የአማራ ህልውና ብለን እንደግፍ? እንዳንድ አማራነታችን እንዳንድ ኢትዮጵያዊነታችን እንደግፍ። እንዴት እንደግፈው? እንዴት ትክክለኛ የአማራ ህልውና ታጋይ ናቸው እንበላቸው? እንዴት ኢትዮጵያዊ ናቸው እንበላቸው? ለራሱ ያልሆነውን እንዴት እንበላቸው? አሳፋሪ ድርጊት ታሪክ አጥፊ እንግዲህ ዓለም የሉም የሚባል ሀብት እየተለቃቀሙ ወደ ህገታና ብር ዘረፋ የተሰማራበት ነው። እንደውም እንደሰሙት መረጃ ከሆነ ፋኖ አንድ ጥይት አይታጠቅም ነበረ። ግብጽ ባታስታጥቅና ባትልክላቸው እነሱ ወደ ደለበ ኪሳቸው ከማስገባት ውጭ ሌላ ፍላጎት እንደሌላቸው በግልጽ የሚያሳይ ጉዳይ ነው። ስለዚህ በግፍ እንግዲህ ከግብጽ ይላክላቸዋል፣ ከዚህ ዘርፋሉ፣ ጓዳቸውን ይሞላሉ። የአማራ ህልውና ጉዳይ የተረሳ ጉዳይ ነው። በትኩረት ብንመለከት በተለይ ለክልላችሁ እናስባለን ምትሉ ለሀገርም እናስባለን ምትሉ ይህን ድርጊት በጽኑ ልናወግዘው ይገባል። ወደ ቻናል ቤተሰቦች ለሀገራችን ሰላም ያድርግ፣ ዘረኝነት ይውደም። በሁሉም ከክልል ከተማ እስከ ወረዳ ከተማ ከወረዳ ከተማ እስከ ቀበሌ ከተማ በአማራ ክልል በደማቅ ሁኔታ ለታላቁ ህዳሴ ግድብ ፍላጎታቸውንም ደስታቸውንም ለዓለምም ለክልልም ለሀገርም የገለጹበት ሁኔታ በዚህም እንግዲህ ከነዚህ ውስጥ ፋኖች ለምን ደስታቸውን ገለጸው ካሉት ረቡ ከተማ ላይ 3 ሞርተር በመተኮስ ቀይ ከተማ፣ አንበር ከተማ እና እድል ከተማ ውሃ ተብሎ በሚታወቅ ከተማ በእነዚህ ላይ ጥቃት ሰንዝረዋል። የሰው ንጹሃን ህይወትም እንዳለፈ መረጃዎች ደርሷል ማለት ነው። ስለዚህ እነዚህም ማንሳት ያስፈለገበት የልማትና ለልማት መደገፍ ወንጀል ከሆነ ለነሱ የቱ እንደሆነ አይገባኝም። ለአማራና ለኢትዮጵያ እንጠቅማለን የሚሉት ምን አይነት አጀንዳ ዘው እንደሆነ ባይገባኝም፣ ስለዚህ ግን እንደነዚህ አይነት ድርጊቶች ሁላችንም በጽኑ ልናወግዘው ይገባል። ቢሆንም ያመጡት ለውጥ አይኖርም፣ እያደረ እንዳልሸባብ ሆኖ ይቀጥሉ ሊሆን ይችላል የሚል እምነት ይኖርኛል። ደግሞም እንደዚህ አይነት ዝንባሌ ነው ያለኝ። ምክንያቱም አሁን ሙሉ አውቶማቲካሊ ድርጊታቸው በዛን አካሄድ እየተራመዱ ስለሆነ ነው። ስለዚህ ለሀገራችን የሚጠቅመው ሰላም ነው። ወደ ሰላም ደግሞ መርጣችሁ የመጣችሁ ወንድሞቻችን በእጅጉ እናመሰግናለን። ሰላም ይቅደም፣ ዘረኝነት ይውደም፣ ሀገራችን ትለምልም። ወደ ቻናል ቤተሰቦች አዲስ ሆናችሁ ሰብስክራይብ፣ ቤተሰቦች ላይክ በማድረግ ጠብቁን። በሌላ ቪዲዮ ደግሞ ተመልሰን እንመጣለን። ለሀገራችንና ለሀገራችን ሰላም ያደርግ። ዘረኝነት እስከ ፍጻሜው እንጸየፈው፣ አይጠቅምም። በዘረኝነት አንወጣም፣ አንሻገርም። ተላላኪና ባዳና ባንዳ ሁነን ከመቀጠል ውጭ የምናመጣው ለውጥ አይኖርም። ስለዚህ ውድ የቻናል ቤተሰቦች ለሰላማችን ሁላችን ባለንበት ዘብ ብንቆም አትራፊዎች ነን። መልካም ቆይታ